ኦፕሬሽን የሰራውላችሁ ልጆች ሁሉም እዚህ ጋር መጥተዋል እያየው ነው። ቴንኪ በጣም አመሰግናለሁ። ቀጥታ ከፕሌን እንደወረድኩም ቀጥታ ወደዚህ ነው የመጣሁት። ቤት ውስጥ ጀስት ጭንቆት ደርቤ እግዚአብሔር ያክብርልኝ። ስሜ ዶክተር አብይ ታደሰ ይባላል። አሁን በዚህ ሰዓት የምሰራው ጅማ ዩኒቨርሲቲ ሆስፒታል ውስጥ በአንገት በላይ ቀዶ ሕክምና ስፔሻሊስት ሐኪምነትና እንዲሁም ደግሞ ረዳት ፕሮፌሰር ወይም ደግሞ አስተማሪ ነኝ ማለት ነው። ያው ሕክምና ላይ ቀጥታ ረዳት ፕሮፌሰር ነው የምትሆነው ስፔሻሊስት ሐኪም ከሆንክ፣ ያው መምህርም ስትሆን ያ የመጀመሪያው ማዕረግ ይሆናል ማለት ነው። እንግዲህ ኦቨርቪው ወይም ደግሞ እንዳጠቃላይ ያለኝን ነገር ሼር ለማድረግ እኔ የተወለድኩት ጎንደር ውስጥ ነው የተወለድኩት፣ ቀበሌ 2 ልዩ ስሙ ጨዋ ሰፈር ተብሎ ይጠራል። የመጀመሪያ ልጅ ነኝ ለቤተሰቦቼ። ትምህርት የጀመርኩት ደብረ ሰላም ትምህርት ቤት ይባላል። ካቶሊካዊ ትምህርት ቤት ነው ቀበሌ። ምን አይነት ደግነት፣ ምን አይነት እውቀት፣ ጥሩነት የበዛው መልካም ቅንነት፣ ለብዙ ህፃናት እፎይታ ሆነሃል፣ የብዙዎችን ጭንቀት ዶክተር አቅልለሃል። ፈገግታ ማራኪ፣ ትህትና ብዙ ነው፣ አንተም ባይኑ ያየ እንደዛ ነው ያለው። ዶክተር አብይ አንተ በጣም ትለያለህ፣ ለታካሚ ሁሉ ፍቅርን ትሰጣለህ። እጅህም ይባረክ፣ አእምሮ ይጠበቅ፣ ቅንነት ሁሉ ካንተ አይወሰድ። እፎይታ ለህፃናት ለእናቶች ሰጥተሃል፣ የጋን መብራት ሳትሆን ለብዙ ደርሰሃል። የጅማ ወርቅ ብለህ ላንተ ያንስብሃል፣ እውነትም ወርቅ ነህ የውዶች መለኪያ፣ እግዚአብሔር ላንተ ይሁን መመኪያ። ዶክተር አብይ ነኝ ከጅማ። ቢቢዬን እንግዲህ ታስታውስታላችሁ ብዬ አስባለሁ። እህቱ ቪዲዮ ለቃ ነበረ ቲክቶክ ላይ እና ብዙዎቻችሁ ኮመንት ላይ ገብታችሁ ሜንሽን አድርጋችሁ ነበረ። እኔም ደውዬላቸው አግኝቻቸው ነበረና ከብዙ ርቀት እንግዲህ ተጉዘው መጣው እኔ ጋር ተገናኝተናል ማለት ነው። እንግዲህ ሕክምናውን የማረግለት ይሆናል። እዚህ ጋር እንደምታዩት ከጓደኛዬ ዶክተር ዘነበ ጋር ፕላን እያወጣን እቅድ እያወጣን ነበር እንዴት እንደምንሰራ። ከዛም ተስማምተን የምንሰራውን ኦፕሬሽኑን እዚህ ጋር እንደምታዩት እየሰራንለት ነበር ማለት ነው። ኦፕሬሽኑን በተሳካ ሁኔታ አልቋል ማለት ነው። መጀመሪያ ሲወለድ ነው ጀመረው። ሲወለድ ከከንፈሩ ላይ ነበረ እብጠቱ፣ ይደማል፣ ይቆስላል። ከዛ ከአንድ አመት በኋላ በጣም ተገፍቶ ወጣ እና ደረቅ ጉበት ይመስል ነበር ከጫፉ ላይ ምላስ ጫፉ ላይ ይላጣል፣ ይቆስላል፣ በጣም ይደማል፣ እንጂ ነገር ያነዛል። ደም ያልሆነ መግል ያልሆነ ነገር እየፈሰሰ ይወጣል። እዛ ጎንደር ሆስፒታል ላይ ለ2 አመት ተከታታይ ማለት ነው ክትትል አድርጌለታለሁ። በኋላ እንዴ ሲለኝ ትቼ በቃ ተስፋ ቆርጬ ወደ ጸበል ሄድኩ። ጸበል በየቦታው ዞራለሁ እንትላለው። መድኃኒቱን አቋረጥኩኝ። አዲስ አበባ ቃጥላ 3 ወር ተቀመጥኩ። ቤዛዊት ማርያም እንደዚህ እየዞርኩ በየጸበል ቆየሁ። አሁን ግን እግዚአብሔር የፈቀደው እኔም ስጸልይ ነበር። እግዚአብሔር ሆይ የምትረዳኝ ካለ አንተ በወደድከው እርዳኝ። እኔ ልጄን አንተ በወደድከው እውነቴን ነው 3 አመት ጸልያለሁ። አንተ በወደድከው ሰው እርዳኝ ልጄን በቃ እስኪ አንተ የወደድከው ካለ እና ምንድነው እነዚህ ዶክተሮች ዶክተር ለህፃናት ሩሩህ ነበር እኔ የማውቀው። ምንድነው እንደዚህ እንዳይራሩለት ያደረጋቸው? ምላስ ያክል ደግሞ ብዙ ነግራቸዋለሁ። ምላሱ እኔ በጣም ህሊና እየተጎዳ ነው። ዝንብ ይወራዋል። በዛ ዝንብ ሲወራው እኔ በጣም ሃይምሮ እየተጎዳ ነው። ዝንብ በሚነሳበት ወቅት በረሃ ላይ የኛው ወቅት አለ። ዝንብ በቃ ያኔ በጣም ይለኛል። እኔ ስራ መስራት አልቻልኩም። እሱን ዝንብ ጠባቂ ነው። እንደዚህ ብዬ እየነገርኳቸው አንጀታቸው የጸና በቃ አንተ ያልከው ጊዜ ይድረስና እግዚአብሔር በወደድከው እስኪ አንተ በወደድከው እጅ በቃ ልጅን አንተ በወደድከው እጅ አድንልኛል። ጊዜው ደረሰና እናቴ ቲክቶክ ልልቀቀው ያለችኝ ልቀቂው ምን ችግር አለ? እኔ ለልጄ ነው እንጂ እንትን ብለው ምን የሚያሳፍር ነገር አለ? እኔ አልሰራሁትም። ይሄ እግዚአብሔር ስጦታ ነው። በቃ ልቀቂው አልኳት። ለቀቀችው። ወዲያውኑ ምን ትገባላት እናቴ አልቻለ 10,000 ህዝብ ኮሜንት ጻፈለት ለዳዊት አለችኝ። ምንድነው ስላት
አይዞ ዳዊትዬ ትድናለህ፣ ይሄ ዶክተር አብይ ደግሞ የሚባል ጻፉለትና እየጠየቁት ነው እሷ እስኪ ቆይ ማለት ወዲያውን አንተ መለስክላት። ከዛ አረ እናቴ ወይኔ እስካሁን ሳላየው ጽፎልኝ ምናምን ምን ዶክተር አብይ ጅማ ነኝ የሚል ጽፎልኝ። አሁን እዛ እንትን እንዳልሽኝ አንተም ደወልክልኝ፣ ደግመህ መልሰህ ደወልክ። እሷ እንዳየችው ስትመልስልህ ትመጫለሽ ምናምን ስትለኝ ያኔ ከብዶኝ ነበርና ትራንስፖርት ምናምን እስኪ ቆይ ምናምን አመቻችቼ ምናምን አልኩ። ሕክምናውን ደግሞ አሁን ትላንትና ላይ በጣም ባልጠበቁት መንገድ በቃ እኔም ኪዳነ ምሕረትን ለምኛት ነበር ከሱ እጅ ጋር አንቺ አብረሽ ሁኚ። በቃ እናቴ ኪዳነ ምሕረት በእኔ ምክንያት በቃ የሆነ ውስጥ እንዳይገባ በቃ በእኔ ምክንያት አንቺ እሱ ከሚሰራው ጋር አብረሽ አንቺ ሁኚ ብዬ በጣም ተማጽኛት ነበርና አንቺ ስትሰደጂ አምላክ ነው አምላክን ይዘሽ ነው፣ እኔ ግን ሰው ነኝና እባክሽ ዛሬ እባክሽ እሱ ጋር አሁንሽ በቃ ደስታዬን እኔ ባዶዬን ከተመለስኩ ለኔ እስከመቼም ይጎዳል፣ መኖር አልችልም፣ ሁሌ ጸጸተኛ ነውና በቃ እግዚአብሔር በሚረዳው ሰው ተጨምሮ ደስታዬ ከፍጻሜ ደርሶ እንድመለስ አድርጊ ነው እየለመንኳት። እግዚአብሔር ይባርክ። ተሳክቶልኛል። በጣም ደስ ብሎኛል። ማመን እስኪያቅተኝ ነው። ትላንትና ራሱ እንደዛ ተሰርቶ እውነት የሚሆን አልመሰለኝም። የሆነ ቆይቶ የሆነ ነገር ቢፈጠር መስሎኝ ነበር። አሁን ዛሬ በአንድ ቀን ሳይሆን ልዩነት አለው። ተመስገን፣ ክብሩ ይስፋ። እግዚአብሔር ወደደው ረድቶኛል። ልቤ ደርሶልኛል። እኔ ማልቀስ ሲያንሰኝ ነው። ብዙ ተንገላትቼበታል፣ ተሰድቤበታለሁ። የሰው ዓይን ገርፎኛል። ቤት ይዤው እንዳልወጣ እኔ መወሰድ እየፈለኩ ይዤው እንዳልወጣ የሰው አስተያየት ሲከብድና የሆነ የልጁ ሃይሞሮ ይጎዳል እያልኩ አንዳንዴ ጥዬው ነው ማለት እንዳልቀር ግድ ነው፣ እምነት ነው። ይዤው እንዳልሄድ ብዙ ሰዎች አስተያየታቸው ለልጁ የሚሰጡት እንደዚህ በል እንዲህ በል ሲሉት ይከብደኛል። ብዙ ጊዜ 1 ዓመት ከምናምን ጥዬው ነበር የምዞረው እና ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ቀሪው ዘመንክን ይባርክልህ፣ ከክፉ ሰዎች ይጠብቅህ። እኔ ሆዲ ብዙ ይመርቅሃል። አሁን አንደበቴ መናገር ባይችል ብዙ እኔ በጣም እንጃ እንግዲህ ልቤና እግዚአብሔር እሱ ያውቃል። Shake it up,